ምክንያቱም ነው ሁሉን ነገር እናውቃለን። ስድብ አንፈልግም። ስድብ አሁን አንዳንዶቹ ስድብ ነው። አሁን አንዳንዶቹ አከሌ እኮ ስማ አንተ እኮ ዱባይ ሆነ ወይንም ደግሞ ምናምን ሆነ አይደለም ዘፈን ማውጣት። ወንድ እኮ ግዛች ፊንፊኔ እምብርት ላይ ሆነ አውጣ ዘፈን ነው ለህዝብ ድምጽ ሆነ ዘራ ተቀቀቅ ኖ ኖ ኖ ኖ ኖ በሚገባው ቋንቋ በሚገባን ቋንቋ አውጣ። ያ ነበር ሀጫሉ ነበር። ሀጫሉዬ ነበር የዛ ዘፈን ባለቤት። ያ ጀግና ሚሊኒየም ላይ የፎከረባቸው ያ ጀግና ነበር። ያ ጀግና ገባ ፎከር ወንድ እኮ ፎከር ዘፈን አውጥቶ ማምለጥ አይደለም። ዘፈን አውጥቶ እንደ ቴዲ አፍሮ መቀበል፣ የሚመጣብህን ነገር መቀበል። ያ መቀበል እውነት እሱ እንደው ዘፈኑ ለህዝብ የህዝብን እንትን ከሆነ አይ ዶንት ኖ አይ ላይክ ኢት ነጫች ናጣ እከክ በድሮ በሬ ያረሰ የለም። ሁሉም ነው የሚያለቅሰው። ሁሉም እኛም እያለቀስን ከዚህ ሆነ ስለ ሀገራችን ነገር ስንሰማ እናለቅሳለን። እዚህ ጋር ስላላለቀስን ነው እናለቅሳለን። በደንብ ነው የምናለቅሰው። በደንብ ምን እንደሚል እንግዲህ እኔ በጣም ይሄ ማለት የ17 መርፌው አይነት ነገር አለ። በ17 መርፌ ብቻ ቄሮን ምናምን ላይ እንትን እንዳይል እንጂ እኔ የምፈራው እሱ ነው ማለት የቄሮን ትግል ምናምን እንዳይነካ የ17 መርፌው ነገር ስላለ በቃ ከኦሮሞ ህዝብ ጋር ማለት በድጋሚ ጸብ ውስጥ እንዲገባ አልፈልግም እኔ። ምክንያቱም ብዙ ልጆች ያለቁበት ነው። ብዙ ልጆች ያለቁበት ትግል ነው። ብዙ የኦሮሞ ወጣት ያለቀበት አይ ቲንክ አያደርገውም እንደዚህ ብዬ ነው የማስበው። እና አይ ሆፕ ቁስላችንን ባይነካ ደስ ይለኛል። ምክንያቱም ብዙ ልጆቻችሁ ናችሁ እናንተም ብዙ ልጆቻችሁ ያለቁበት ነው። እና አይ ሆፕ ሲፈልግ እኔ ማንንም ሲፈልግ ፋኖንም ይደግፍ ማንም ችግር የለብኝም። ምክንያቱም ሁሉም የመብት ጠያቂ ነው። አይ ዶንት ኖ እሱን ነው የምፈራው። በቃ ማለት በቃ እሱን ብቻ ባይነካ ደስ ይለኛል። ምክንያቱም የ17 መርፌን ነክቶ ከትግራይ ህዝብ ጋራ እንትን ብሏል፣ ትንሽ ተቀያይሟል። እና አሁንም ደግሞ ህዝብ የሚነካ ነገር ምናምን ባይነካ ደስ ይለኛል። ያ አትረቢም አይ ነው አነኛችሁንማ ስለ ኦሮሞ ልጅ ነው። ምን ነው ግን ሳይለቀቅ ማን የሚቀዝ ነው? ማን ሚኒትር አይ ዶንት ኖ ፍራቻዬ ነው። እኔም እሱን ነው መብረቅ ይሄን የምለው ምንድነው በቃ ከህዝብ ጋር ምክንያቱም እዚህ ስልጣን ላይ ያሉት ኦሮሞዎች ናቸው ስለሚባል አሁንም ወደዛ ተተርጉሞ ወይ ደግሞ ላይሆንም ይችላል እኮ እንትን ካለ ገባሽ ለሱ ጥሩ አይደለም። ከህዝብ ጋር መገናኘቱ ጥሩ አይደለም። ምክንያቱም የበፊቱ ስላለ የሚኒሊክ ብሎ የዘፈነው ከኦሮሞ ህዝብ ጋር አቆራርጦታል። ገባችሁ እንጂ እኮ ቴዲን እኮ ማንም እኮ የሚጠላው ሰው ነው። አንድ ከኦሮሞ ጋር ሚኒሊክ ያው ታሪኩ ጥሩ ስላልሆነ የኦሮሞ ህዝብ አይቀበለም። እሱ ስለዘፈነበት ህዝቡ እንደማንኛውም ሰው የራሱ ኦፒኒየን አለው። አሁን ደግሞ እነዚህን ሰዎች ለመንካት ተብሎ ልክ ሌሎቹ እንደሚሉት እነዚህ የከሰሩ ፖለቲከኞች እንደሚሉት ባለጊዜ ኦሮሞ ምናምን ሲሉ ያንን ነገር በግጥም እንዳይለውና ሌላ ጣጣ ውስጥ እንዳንገባ ነው። ያ እንደማንኛውም ሰው ጥርጣሬ አለ።
ቂጥሽን ቸርችሪ። እኔ ቂጤን አልቸርችርም። እኔ ቆንጆ ምናልባት እነሱ እንግዲህ እንደሰማነው ከሆነ አንድ ሁለት ዘፈኖች ጥሩ አይደሉም የሚል ሰው ሰምቻለሁ። ሳቂባቸው። ለምን እስቅባቸዋለሁ? ለምን? እኔ ህዝቤ እንዲጠላ አልፈልግም። ህዝቤ እንዲጠላ አልፈልግም። ማንም አህያ እበት በሰራው ወንጀል ህዝቤ እንዲጠላ አልፈልግም። ምን አረገ? ከማንም የበለጠ እኮ በየሰፈሩ እኮ እያለቀ ያለው እኮ የኦሮሞ ልጅ እኮ በየሰፈሩ ወለጋ ላይ እኮ 8 ዓመት እኮ ነው ጦርነት እኮ ነው ያለው በየእንትኑ ላይ። እኛ እኮ የኛን እኮ ችግር እኮ የሚያይልን እኮ የለም። ማንም ሰው እኮ የሚያይልን የዚህን ህዝብ ችግር that's why ኢንሻአላህ ማሻአላህ ሰላም የሚያመጣ ዘፈን ያርገው። ሁላችንም ምንልበት ራሳችሁን የምትለውጡበት ራሳችሁ ላይ የምትሰሩበት ጥላቻን የምታቆሙበት ለይታችሁ መውቀስ ያለባችሁ መውቀስ እንድትችሉ የሚያደርግ ዘፈን ያደርግልን። that's why I hope I swear I hope እንደዚህ I don't know እኔ ራሴ እያየሁት እኮ ነው። አሁን 2 ሰዓት ከ30 ቀረው። ጎበዝ ልጅ ነው። ምንም እንትን የለውም። ጃ ተሰርያል። ኮፍያሽ ነይ ቆንጆ ነይ። ይሄ አሁን የኮፍያ ቤት አይደለም ማማዬ፣ ተሳስተሽ ነው። አሁን ይሄ ምን እንደሆነ ታውቂያለሽ? ይሄ የፖለቲካ ቤት ነው። ኦኬ እንደንቻለ ሙጃ መጥቶ እዚህ ስለ ኮፍያ ስለ ጡት ስለ ጸጉር it is not important ማማዬ። አልሰማሽውም? ጃ ያለው ሰምተሽው? ዳስጣል ቤት ናስ ሀዘን ነው። አሪፍ ነው ከገባቸው። አይገባቸውም እንጂ ምድረ አይቶ የማያውቀውን የሰከረ ምድረ ሀሽሻም በሙሉ የማይገባኩ ስንት አለ። አሁን እኮ እነሱ እኮ የሉም እኮ ከመዝረፍ አልፈው እኮ እነሱ እኮ ሌላ ዓለም ላይ ናቸው ያሉት። የሌላት ወይኔ አፌ አያርፍም። አልበም እንደሚለቀቀው ሙሉ አልበም መሰለኝ የሚለቀቀው አይደለም። ሙሉ አልበም ነው አይደለም የሚለቀቀው። ያ ሙሉ አልበም ነው የሚለቀቀው።